ተመልሰናል አድማጮቻችን አሬፍም 95.1 ላይ ነው የምትገኙት። ፕሮግራሙ ፉትቦል ካፌ ነው። የባርሴሎናን ጉዳይ ተመለከትን። ትናንት በኤፍኤ ካፕ ከተደረጉ ጨዋታዎች ውስጥ ደግሞ በማንቸስተር ሲቲ ከበርንመዝ ያደረጉትን ጨዋታ እንመልከት። ሲቲ አሸንፏል። ይሄንን ጨዋታ ከሜዳ ውጪ ያደረገው ጨዋታ ነው። ለማንቸስተር ሲቲ ግን በዚህ ውድድር ዓመት የቀረው የዋንጫ ተስፋ ኤፍኤ ካፕ ውድድር ነው። ትናንትና ድል ማድረግ ችሏል። ሃላንድ ፔናልቲ ስቷል። ትናንትና እንግዲህ ምናልባት ቀድሞ መምራት የሚችሉበትን እድል ነው ያባከነው። ይህንን ጉዳይ እንመልከተው። መጥፎ ነገር የሱ ጉዳት ይመስላል ከጨዋታው በኋላ። መጥፎ ነገር የሱ ጉዳት ነው። ለማንቸስተር ሲቲ ወደ ግማሽ ፍጻሜ አልፏል። ለ7 ተከታታይ አመት ለኤፍኤ ካፕ ግማሽ ፍጻሜ በቅቷል። ከዚህ በፊት ከነበሩት 6 አጋጣሚዎች በሁለቱ ነው የኤፍኤ ካፕ ሻምፒዮን የሆነው። ያው መጥፎ የውድድር ዘመን ነው። ትላንትናም የመጀመሪያ አጋማሽ የውድድር ዘመኑ ለምን መጥፎ እንደሆነ ያየንበት ነው። የሁለት አጋማሾች ጨዋታ ነው ማለት ይቻላል። ምሳ እንደምታስታውሹ ሲቲ ለመጀመሪያ ጊዜ በዚህ ውድድር ዘመን በፕሪሚየር ሊግ ሲሸነፍ በቦርንመዝ ነበር ያሸነፈው እና የፕሪሚየር ሊጉ መሪ ነበር ያን ጊዜ። ከዚያ በኋላ ነገሮች እንደቀደሙ አልሆኑ እንደሚታወቀው እና በዚህ አመት በጣም መጥፎ፣ በተለይ ከሲቲ ስታንዳርድ አንጻር። አሁንም የኤፍኤ ካፕ የዓለም የክለቦች ዋንጫ አሸናፊ ለመሆን እድል አለው እና በፕሪሚየር ሊግ ቶፕ 4ን ይዞ ካጠናቀቀ እንደዚህ ብዙ የተወራለት መጥፎ የውድድር ዘመን ከሲቲ ከዚህ በፊት ካስቀመጠው ስታንዳርድ አንጻር እንጂ ያን ያህል የከፋ አይደለም ሊያስብል የሚችል ነው። አሁን ግማሽ ፍጻሜ ደርሰዋል። ከተቀሩት ቡድኖች ሻምፒዮን ለመሆን የተሻለ ድል ግምት ቢሰጠው የማይጠበቅ አይደለም። ግን የመጀመሪያው አጋማሽ ሃላንድ የሳታቸው ትልልቅ የጎል እድሎች ነበሩ የፍጹም ቅጣት ምቱን ጨምሮ። ግን በፐርፎርማንስ ደረጃ ሊያውም አንዳንድ ቁልፍ ተጫዋቾችን ሳይዝ ከመጣው ሚሎስ ኬርኬዝ አልነበረም የመጀመሪያ አሰላለፍ ውስጥ። በቀደም ስናወራለት የነበረው ዴያን ሁሴን አልነበረም። እነዚህ በጣም አስፈላጊ ተጫዋቾች ናቸው። ግን በተለይ ማንቸስተር ሲቲ 4 እድሜያቸው 30 እና ከዛ በላይ የሆኑ አማካዮችን አንድ ላይ ተጠቅሞ ስለነበር በፍጹም መቋቋም አልቻለም የቦርንመዝን ኢንቴንሲቲ። ትልቁ ጥያቄ የነበረው ቦርንመዝ 90 ደቂቃ መድረስ ይችላል ወይ በእንደዚህ አይነት የፕሬሲንግ ግለት፣ ሊያውም ከኢንተርናሽናል ጨዋታዎች በኋላ የተወሰኑ የቦርንመዝ ተጫዋቾችም ወደ ብሔራዊ ቡድኖቻቸው ስለሚሄዱ እንግዳ ጨዋታ ነበር የምለው ለዚህ ነው። አሁን ድሮ ማንቸስተር ሲቲን ማንም ቡድን መጀመሪያ በመጠኑ ተሸንፎ ነበር የሚመጣው። በፍሮንት ፉት እጫወታለሁ፣ ከፊት ጀምሮ ፕሬስ አደርጋለሁ ምናምን የሚሉ ጀብደኛ ቡድኖች አንዳንዴ ብቅ ይላሉ። ግን ሻክታር ዶኔትስክ 2017 ላይ እንዳደረገው 5-0 ይሸነፋሉ። ከዛን ስለ ጀብዳቸው ስለ ደፋራ ጨዋታቸው እና ደንቃቸውና ግን 5-0 ይሆናል ሽንፈቱ። አሁን ይሄኛው ሲቲ እንደዛ ያስፈራ እና ለዚህ ነው በዚህ አመት ፊክሰብል አይደለም። በዚህ አመት የሚቀረፍ ችግር አይደለም። የቆየ ማነው በክረምት በሚደረጉ ዝውውሮች ተጨማሪ ጊዜ በመውሰድ እንደገና ቡድኑን መልሶ በመገንባት የሚቀረፍ ካልሆነ የመጀመሪያው አጋማሽ በዚህ በአትሌቲክ ኳሊቲ በኩል በፊዚካሊቲ ፕሬስ በማድረግ እኩል በመሮጥ ለእያንዳንዱ ኳስ በመታገል እያንዳንዱን ዱዌል ለማሸነፍ ባለ እድል ምናምን ካየ ነው ሌላ ደረጃ ላይ ነው የነበረው ቦርንመዝ። እንግዳ ጨዋታ የሚያደርገው ግን የተሻሉትን የጎል እድሎች ደግሞ የፈጠረው ሲቲ። ሃላንድ ብቻውን ሃትሪክ ሰርቶ መውጣት ይችል ነበር። የፍጹም ቅጣት ምቱን ብቻ ሳይሆን ሌሎችም ሁለት መጀመሪያ እንደተጀመረ አንድ በጭንቅላቱ ጎል ማስቆጠር ይችል ነበር። ሌላ ግልጽ እድል አግኝቶ ነበር። ትላንት ሃትሪክ ሰርቶ መውጣት ይችል ነበር። ስለዚህ እንግዳ ጨዋታ የሚያደርገው ይሄኛው። ሁለተኛው አጋማሽ ሲጀመር ልክ ኒኮ ሬይሊ የሚባለው ተጫዋች ሊገባ ሲል ወጣት ነው። ያው አሰልጣኙ አስታውሳለሁ በማንቸስተር ዩናይትድ ጨዋታ ላይ በኮሚኒቲ ሺልድ ጨዋታ አሰልፎታል። በፕሪሲዝን ጨዋታዎችም ተጠቅሞበታል። ብዙ ተጫዋቾች ወደ ብሔራዊ ቡድኖቻቸው ለአውሮፓ ዋንጫ ተጉዘው ስለነበር የተሟላ ስብስብ አልነበረው። በኤፍኤ ካፕ ሁሉም ጨዋታ ላይ ያጫው ትላንት መሰለኝ አላስጀመረው እንጂ የተቀሩት ጨዋታዎች ላይ ያው የባላጋራዎቹም ደረጃ ሌተን ኦሪየንት፣ ሳልፎርድ፣ ፕሊመዝ አርጋይል አይነት ስለነበሩ ያሰልፈው ነበር። ለነዚህ ጨዋታዎች የሚመጥን ተጫዋች ነው የሚል አስተያየት ስላለ ትላንት ቦርንመዝ ሲሆን አልተጫወተም። ባላጋራው ከፍ ሲል አልተሰለፈም። ሁለተኛው አጋማሽ እሱ ሊገባ ሲል ተስፋ ለማድረግ ያስቸግር ነበር። አንደኛ እየተመሩ ነው። ኤቫን ኒልሰን ጎል አስቆጥሮ ቦርንመዝ እየመራች፣ ሁለተኛ ፐርፎርማንሱ ጥሩ አልነበረም። እነዛ ሃላንድ ያገኛቸው የጎል እድሎች
አኖማሊ ናቸው። ትልልቅ የጎል ዕድሎች ቢሆኑም ይሄ ሰስቴንድ የሆነ የበላይ በመሆን ምናምን ሁሉንም የሜዳ ክፍል የበለጠ በመሻል የተፈጠሩ የጎል ዕድሎች አልነበሩም። ለዚህ ነው ጨዋታውን መጠኑ እንግዳ ጨዋታ ነው የምለው። ሁለተኛው አጋማሽ ሲጀመር ግን የዚህ ልጅ መግባት ብቻ አይደለም፣ የግራ ተከላካይ ሆኖ መጫወት። ፔፕ የሚለው ለወደፊቱ 10 ቁጥር ሆኖ ነው የሚጫወተው ነው። ትላንትና አቡኮዲር ኩዣኖቭ ቢጫ ካርድ ማይቶ ስለነበር ሊሆን ይችላል ብቸኛው የዛ ፐርፎርማንስ ተጠያቂ አይሆንም። እሱ ግን ቀይሮ አስወጣው። ምናልባት ለሌላ ካርድ ፈርቶ ስለሆነ እና የቦርንመዝ ጨዋታ ደግሞ በብዙ የሜዳ ክፍሎች ላይ የአንድ ለአንድ ፍልሚያዎች እንዲኖር የሚያደርግ አይነት ቡድን ስለሆነ ለሌላ ካርድ እንዳይጋለጥ አስቦም ሊሆን ይችላል። ግን እሱን አስገባና የግራ መስመር ተከላካይ ሆኖ ይጫወት የነበረውን ዮሽኮ ግቫርዲዮልን ወደ መሀል ተከላካይነት ወሰደ። የዚህ ተጫዋች መግባት ተጽዕኖ ለማሳደር ለመፍጠር ጊዜ አልፈጀም። የመጀመሪያው ጎል ሲቆጠር ገና ሁለተኛው አጋማሽ እንደተጀመረ ነው። በጣም ድንቅ የኦቨርላፕ ሩጫ ካደረገ በኋላ ነው ለኤርሊንግ ሃላንድ ሊሰተው ማይችል ድንቅ ኳስ የሰጠው። እኔ በቅርብ ዓመታት የጓርዲዮላ ችግር ብቻ ነው አልልም፣ ግን የማንቸስተር ሲቲ ሰዎችን የታለንት ጀጅመንት በጣም ከባድ ስህተት የተሰራበት ነው እላለሁ። በክለቡ አካዳሚ የሚወጡትን ተጫዋቾች የሂሳብ መዝገብ ለማስተካከል ብቻ የሚፈለጉ ናቸው፣ ለሽያጭ የሚዘጋጁ ናቸው እንጂ ልክ እንደ ፊል ፎደን በክለቡ አካዳሚ በሃይራርኪው አልፈው ለዋናው ቡድን የመጫወት እድል ያላቸው አይደሉም ብዙዎቹ። አሁን በሌሎች ክለቦች በጣም ጥሩ የሚጫወቱ ተጫዋቾች ማለት ነው። ትልቁ ምሳሌ ፓልመር ነው ኦፍኮርስ፣ ግን ሮሚዮ ላቪያ፣ ሞርጋን ሮጀርስ፣ ብራሂም ዲያዝ፣ የረሚ ፍሪምፖንግ እያልን ብዙ ተጫዋቾች 11 መስራት እንችላለን። እና የክለቡን አካዳሚ ተጫዋቾች በተመለከተ አንደኛ አላማው ራሱ ያው ሁሉም በአካዳሚ የሚሰለጥን ተጫዋች ለሆነ ቡድን አይጫወትም። ይሄ የታወቀ ነው። የሲቲ ጉዳይ ብቻ አይደለም። ቼልሲም ብዙ የአካዳሚ ተጫዋቾች ይሸጣል፣ ሌሎችም ክለቦች ያደርጋሉ። ግን ትልቁ እርካታ የሚመስለኝ ለምሳሌ በላማሲያ የወጡ ብዙ ተጫዋቾች አሉ አይደለም። አላማው እነዚህ ተጫዋቾች የሆነ ልምድ ካገኙ በኋላ ለመሸጥ አይደለም፣ ለሆነ ቡድን እንዲጫወቱ ነው የሚፈለገው። እሱ ደግሞ ተጨማሪ ሳቲስፋክሽን ይሰጣል እንደሚገባኝ። በቅርብ ዓመታት ግን እነዚህ ተጫዋቾች ያው ፉክክሩን ብርቱ ስለሆነ እንደሆነ እረዳለሁ። የማንቸስተር ሲቲ የመጀመሪያ አሰላለፍ ውስጥ ለመግባት ለምሳሌ ለአንድ ተጫዋች ለምሳሌ ለፓልመር ረጅም ጊዜ ከሪያድ ማህሬዝ ጋር ከቤርናርዶ ሲልቫ ጋር ምናምን መፎካከር ነበረበት። ቀላል እንዳልሆነ አውቃለሁ እሱ። ኦሬሊ ደግሞ አሰልጣኙ እንዳለው ከሌሎች የሲቲ ተጫዋቾች የሚለየው በቁመቱ ነው አለ። ለምን በቁመቱ አለ? ሲቲ በቅርብ ጊዜ በአካዳሚው የሚያወጣቸው ተጫዋቾች ያው የፖሴሽን እግር ኳስ አይደለም የሚጫወተው ዋናው ቡድን። ስለዚህ ለዛ የሚሆኑ ተጫዋቾች ሲያፈራ አጠር ያለ ቁመት በቴክኒክ ላቅ ያሉ ተጫዋቾች ናቸው። ይሄ ረጅም ነው ግን ስታየው ጋር በጣም ረጅም ነው። ከ8 ዓመቱ ጀምሮ ነው በአካዳሚ ውስጥ የቆየው። 2011 ላይ ነው የማንቸስተር ሲቲን አካዳሚ የተቀላቀለው። እሱ ተቀይሮ ከገባ በኋላ ነው ጨዋታው መልክ የተለወጠው። እንደ ቀልድ በግማሽ ፍጻሜ ጨዋታ ቦታ ይኖረዋል፣ ይጫወታል ከኖቲንጋም ፎረስት ጋር። ላይ ጀምር ይችላል የትላንትናውን ጨዋታ እንዳልጀመረው፣ ግን የሲቲ ሁለቱን ጎሎች ሲቆጠር የመጨረሻውን ኳስ ያቀበለው እሱ። በኋላ ተቀይሮ ሌላ ለገባ ኦማር ማርሙሽ በኤርሊንግ ሃላንድ መጎዳት ምክንያት ነው ማርሙሽ ትላንትና ተቀይሮ የገባው። ባለፈው ሳምንት ለግብጽ ብሔራዊ ቡድን ሲጫወት ስለነበር ሁለተኛው አጋማሽ በጣም የተሻሻለ ነው። የመጀመሪያ አጋማሽ ማቲዩስ ኑኔዝ ደካማ ፓስ ነው የሰጠው። እኔ በቅርብ ዓመታት ከሲቲ ያልተሳኩ ዝውውሮች አንደኛው ምናልባት ቀዳሚው ሊሆን ይችላል። ቀዳሚው እንኳን አይደል፣ ካልቨን ፊሊፕስ የባሰ ነው። ሌላ 50 ሚሊዮን ተጫዋች፣ ይሄ 53 ሚሊዮን የወጣበት ለአማካይነት ነው የመጣው። 10 ምናምን ጨዋታ ተጫውቷል በዚህ ውድድር ዘመን በመጀመሪያ አሰላለፍ በፕሪሚየር ሊግ። ግን አብዛኞቹን ጨዋታዎች ያደረገው በቀኝ መስመር ተከላካይነት ነው። እዚህ ላይ በጣም የማይጠበቁ ስህተቶች ይሰራል እና ትላንትና የሱ ደካማ ፓስ ነው ለቦርንመዝ ጎል ማስቆጠር ምክንያት ይሆን። ዴቪድ ብሩክስ ነው ኳሱን የሰጠው ወደ ሳጥን እና መጨረሻ ላይ የጨረሰው ኢቫንጀልሰን። ስለዚህ አጋማሹ መጥፎ። ሁለተኛው አጋማሽ ግን እንዳልኩት ከለውጦቹ በኋላ በተለይ ከኒኮ ራይሊ መግባት በኋላ የመስመር ተከላካይ ያደርገው እንጂ ከፍ ያለ የማጥቃት ነጻነት ያለው የመስመር ተከላካይ ነው ያደረገው። ተጨማሪ የማጥቃት ቁጥር የሚሰጥ የመስመር ተከላካይ ነው ያደረገው። ምናልባት ዮሽኮ ግቫርዲዮል
3-3 ሲጫወቱ ሲቲ ውስጥ ከመጣበት ጊዜ ጀምሮ በመደበኝነት የቀኝ የግራ ተከላካይ ሆኖ ነው የሚጫወተው። ግን በላይፕዚግ በነበረበት ጊዜ በ3-4-3 ይጫወት ስለነበር ከቨር ማድረግ ይችላል፣ ይወጣል። ላይፕዚግ ጨዋታ ዶሚኔት በሚያደርግበት ጊዜ ሶስተኛ የመሀል ተከላካይ ሆኖ ይጫወት እንጂ አብዛኛውን ጊዜ እንደ መስመር ተከላካይ ነው የሚያሳልፈው። ምናልባት ሰፊ የሜዳ ክፍል መከላከል ይችላል ብሎ ስላመነ ሊሆን ይችላል ኒኮ ራይሊ እንደዛ አይነት የማጥቃት ነጻነት የሰጠው እና ተጽዕኖ በሚገባ መፍጠር ችሏል። ለውጡ ሰርቷል በሚገባ። ለሁለቱም ኳሶች የሰጠው እሱ ብቻ መሆኑ ብቻ ሳይሆን በሱ ተቃራኒ የሚጫወቱ ተጫዋቾች እንደ አንቷን ሴሜኞ አይነቱን ተጫዋች የመጀመሪያው ጨዋታ ላይ ብዙ ጉዳት ያደረሰባቸው ተጫዋች ነው 2-1 ቦርንመዝ ሲያሸንፍ እሱን ኮንትሮል ያደረገበትን መንገድ በጣም አስደናቂ ነው። በሁለተኛው አጋማሽ አንዳንዶቹም ተጫዋቾች በዚህ ውድድር ዘመን በተለይ ባለፉት 3-4 ወራት ካየነው ብቃት ተሻሽለው አይተናቸዋል። ኬቨን ደብሮይና ያው ከጨዋታው በፊት በድጋሚ ጓርዲዮላ በሲቲ የሚቆይ እንደማይመስል አይነት አስተያየት ሰጥቷል። እሱ በጣም ጥሩ ነበር በተለይ በሁለተኛው አጋማሽ። ግን ሌሎቹም ቤርናርዶ ሲልቫም እና ማቴዎ ኮቫቺችም የቀድሞቹን ተጫዋቾች መስለዋል። እንደዚህ ከመዳከማቸው በፊት የነበራቸው ብቃት ላይ ማን ነው ኢልካይ ጉንዶዋን ማለት ነው የነበራቸው ብቃት ላይ የደረሱ መስለዋል። እንግዲህ ይሄ ሁለተኛው አጋማሽ ፐርፎርማንስ ነው። ያቺ ጎልና የአሰልጣኝ ጓርዲዮላ ለውጥ ነው ትልቅ ልዩነት ያመጣው። አንደኛው ፎርስድ ነው የሃላንድ መውጣትና የማርሙሽ መግባት፣ ግን የኦራይሊ ግን ታክቲካዊ ውሳኔ ነው እና በሚገባ ሰርቷል። መጥቀስ ያለብን ሌላ ነገር የኤርሊንግ ሃላንድ ጉዳይ ነው። ቅድም እንዳነሳሁት በመጀመሪያ አጋማሽ ብቻ 3 ጎሎች ማስቆጠር ይችል ነበር የፍጹም ቅጣት ምት መሳቱን ጨምሮ። ግራ የተጋባ አጋማሽ ነበር ለሱ። አንደኛ የመለያ ምት ሪከርዱ ጥሩ አይደለም በዚህ አመት። ደካማ በሱ ደረጃ ላለ ተጫዋች ደካማ የመለያ ምት ያለ ችግር ነው ኬፓ ያዳነበት። ፈታኝ አልነበረም አንድ። ሁለተኛ ሌሎቹን እድሎች አባክኗል። ግን በሁለተኛው አጋማሽ ደግሞ ጎል አስቆጠረ። ብዙ ሳይቆይ ደግሞ ተጎዳ። የቁርጭምጭሚት ጉዳት መሰለኝ። ይሄ የብዙ ትዕይንቶች የነበሩበት ጨዋታ ነው ለሱ። ከ7 የፍጹም ቅጣት ምቶች 3ቱን ስቷል በዚህ አመት። 43% የሚሆኑትን ስቷል ማለት ነው። የመለያ ምት ላይ ሪከርዱ ያን ያህል የሚያመረቃ አይደለም። የሲቲን የረጅም ጊዜ የመለያ ምት የፍጹም ቅጣት ምት መለያ ምት አልኩኝ ፍጹም ቅጣት ምት ማለት ነው። ፍጹም ቅጣት ምት መሳት ቀርፎት ነበር ለረጅም ጊዜ። ደብሮይና ይሁን ስተርሊንግ ይሁን ሌሎች ተጫዋቾች ሲመቱ ይስቱ ነበር ብዙ ጊዜ። የሲቲ ያልተለመደ ራስ ምታት የፍጹም ቅጣት ምት የሚመታ ሁነኛ ተጫዋች ማጣት ነበር። ቀርፎታል። ግን በትናንትናው ጨዋታ ላይ ደግሞ ሌላ የፍጹም ቅጣት ምት ስቷል። በቦርንመዝ በኩል ያልኩት ነጥብ ነው። የመጨረሻዎቹ 20 ደቂቃዎች ላይ በተለይ ምንም ፈተና በተለይ 2-1 ከተመሩ በኋላ ለሲቲ ምንም ፈተና አልሰጡት። አንዱ ያው ቅድም እንዳነሳሁት ለምሳሌ ማርኮስ ሴኔሲ ተሰለፈ። ለ4 ወር ተጫውቶ አያውቅም። ሁሊዮ ሶለር ተጫወተ። በ3 ወር ውስጥ ሁለተኛ የመጀመሪያ አሰላለፍ ውስጥ የገባበት ጨዋታ ነው። ስለዚህ አንዳንድ ቁልፍ ተጫዋቾች አልነበሯቸውም እንዳነሳሁት እንደ ሁሴይንና ኬርኬዥ አይነት ተጫዋቾች። ችግሩ ግን ያንን ኢንቴንሲቲ ለውድድር ዘመን በሙሉ ያንን ጨዋታ ደግሞ ለ90 ደቂቃ በሙሉ በዛ ኢንቴንሲቲ መዝለቅ መቻል ያስፈራ ነበር። ጨዋታውን የጀመሩበት ግለት እስከ መጨረሻው እንደማያደርሳቸው መገመት ይቻል ነበር እና ሲቲ በዚህ መንገድ አሸንፎ ለግማሽ ፍጻሜ በቅቷል። ግን የመጀመሪያ አጋማሽ ጥሩ አልነበረም። ሁለተኛው አጋማሽ ከለውጦቹ በኋላ በጣም የተሻሻለ ነበር። ለዚህ እንግዲህ ኒኮ ኦራይሊ የሚባለው ተጫዋች ትልቅ ልዩነት ነበር። በማጥቃቱም በኩል ሁለት የመጨረሻ ኳሶች ስለሰጠ፣ በመከላከሉም በኩል እና አንቷን ሴሜኞን በሚገባ መቆጣጠር ስለቻለ ማንቸስተር ዩናይትድ ይፈልገው ነበር አሉ ልጅ ያለ ያው በማንቸስተር ከተማ ተስፋ ያለው ባለ ተሰጦ ወጣት ብቅ ሲል ሁለቱ የማንቸስተር ክለቦች መፎካከራቸው አይቀርም። ሲቲን መርጦ ነው ወደ ሲቲ የሄደው። አሁን በዚህ አመት ጓርዲዮላ በፕሪሲዝንም ባሳየው ተስፋ የሚሰጥ ብቃት ምክንያት በዚህ ውድድር ላይ በተለይ በኤፍኤ ካፕ ላይ ብዙ ሲያጫውተው ቆይቷል። ባለፈው ፕሊመዝ ላይ 2 ጎሎች አስቆጥሮ ነበር። ፕሊመዝ ይመራቸው ነበር። ፕሊመዝ አርጋይል ሊቨርፑልን ያስወጣ ቡድን ነው። ምንም እንኳ ወደ 3ኛ ዲቪዚዮን መውረዱ የማይቀር የሚመስል ቡድን ቢሆንም ትላንትና ደግሞ ተቀይሮ ገብቶ 2 የመጨረሻ ኳሶች አቀብሎ እንግዲህ ጓርዲዮላ ቡድን ከራሱ ስታንዳርድ አንጻር የኤፍኤ ካፕ ሻምፒዮን መሆን ስኬት አይደለም ማለት ቻምፒየንስ ሊግ የሚያሸንፍ ፕሪሚየር ሊግ 4 ተከታታይ አመት ዶሚኔት ያደረገ ትሬብል ያሸንፈን ግን የውድድር ዘመኑ ጥሩ አይደለምና ኤፍኤ ካፕን አሸንፎ ደግሞ በሎካል እግር ኳስ የመጨረሻው ጨዋታ ኤፍኤ ካፕ ጨዋታ ነው። ድሮ
እንደዛ አልነበር። ሊጉ ሳይጠናቀቅ ነበር የኤፍ ኤ ካፕ ጨዋታ ይደረግ የነበረው እኔ ማየት ሲጀምር ለምሳሌ። አሁን ግን ልክ ባለፈው የውድድር ዘመን ሲቋጭ የማንቸስተር ዩናይትድ ሲዝን መጥፎ ነበር አይደል? ግን የውድድር ዘመኑ መቋጫ ላይ ሻምፒዮን ሆኑና የኤፍ ኤ ካፕ ሻምፒዮን ሆኑና ሳቲስፋክሽኑ የሚገርም ነበር። የዩናይትድ ደጋፊዎች ሼር ያደርጉታል ይህን ስሜት። አመቱ በውብ መንገድ ነው ያለቀው ለማንቸስተር ዩናይትድ። ሲቲ ይህንን ማድረግ ይችላል። ቻምፒየንስ ሊግ አለ። በእርግጥ ከዛ በኋላ የዓለም ክለቦች ዋንጫ ይደረጋል። የውድድር ዘመኑ ረጅም ነው ለሲቲ። በቅርብ ዓመታት ስኬቱ ምክንያት ይህንን ቲኬት አግኝቷል። ቡድኑ እንደገና ሪቢልድ ማድረግ አለባቸው። ለዛም ይሁን በቂ ጊዜ ላይኖር ይችላል። ፕሪሲዝን እንደ በዓለም ክለቦች ዋንጫ ተሳትፎ ምክንያት በቂ ፕሪሲዝን ላይኖረው ስለሚችል ግን ኤፍ ኤ ካፕ አሸንፎ በእንግሊዝ የቻምፒየንስ ሊግ ስፍራን ይዞ በዓለም ክለቦች ዋንጫ ላይ ብዙ ርቀት ከተጓዘ መጥፎ በተባለ አመት የሲቲ መጥፎ ይሄ ይሆናል ማለት ነው። ለሌሎች ቡድኖች እንደዚህ የሲቲ መጥፎ ይሄ ነው። ባለፉት አመታት የተቀመጠው ደረጃ በጣም ከፍተኛ ስለሆነ እና ከፎረስት ጋር ይጫወታሉ። ሌሎቹ ሁለት ተፋላሚዎች አስቶን ቪላ ትላንትና ፕሬስተን ኖርዝ ኢንድን በማርከስ ራሽፎርድ 2 ጎሎች አሸንፏል። እና ቅዳሜ ዕለት ደግሞ ኖቲንጋም ፎረስት በዚህ አመት የሚገርም የውድድር ዘመን እያሳለፈ ያለ ነው። ከሲቲ ጋር ይጫወታል። በቅርብ ጊዜ በሲቲ ግራውንድ ሲቲን 1-0 አሸንፈው ነበር አስታውሳለሁ። ትላንትና ማሸነፋቸው ግን ምን ማለት እንደሆነ የምታውቂው ሁለቱም ጎሎች ሲቆጠሩ የጓርዲዮላን የደስታ አገላለጽ ስታይ ነው። የማርሙሽ ጎል ሲቆጠርማ ሄዶ ነው ዞሮ የሆነ ወንበሩ በንዴት አለ አይደለም። ንዴት ለደስታ ነው ግን የውድድር ዘመኑን አስቸጋሪነትም የሚያብራራ ነው። ምን ያህል ይፈልገው እንደነበር ይሄንን ውጤት የሚያሳይ ነው። እና የሁለተኛው አጋማሽ ተርን ራውንድ በጣም ጥሩ ነበር። የመጀመሪያው አጋማሽ ግን ከሃላንድ እድሎች በስተቀር በእኔ አስተያየት ያን ያህል ጥሩ አልነበር።